ሉቃስ እንዳለው ቴፍሎስ ወይ በቃ ይሄን ነገር እንዳረግ በልቤ በቃ እንትና ተሰማኝ እንዳለው ይሄን ላካፍላችሁ ነው። ደግሞ ተሰምቶኛል። ክብር ለኢየሱስ ይሁን። አሜን። የአርስቱ ምን ትሉታላችሁ? እስኪ ንገረን ትሉታላችሁ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይሄ the conversation between Jesus and the disciples ደቀ መዛሙርቱና ኢየሱስ ክርስቶስና ደቀ መዛሙርቱ ለብቻቸው ይሄ ኳሊቲ ታይም በሚባለው ሰዓት ላይ ግርግር ሳይኖር የሚፈወሰው እንደዚህ ሳይኖር ብዙ ህዝብ ሳይንጋጋ ሳይኖር ብቻቸውን አብረው ኳሊቲ ታይም በሚያሳልፉ ብዙ ትምህርት የሚከናወነው እንደዛ ነው። ቀን እንደዛ ስትል ምን ማለትህ ነው ይላሉ ደቀ መዛሙርቶች ማታ ላይ። የዘሪው ነገር የዘሪውን ምሳሌ እኮ አልገባንም ምን ለማለት ነው? ይሄ ብቻቸውን ሲሆኑ ኳሊቲ ታይም ለሚነገር ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ እግዚአብሔር ደቀ መዛሙርቶቹ ለኢየሱስ የጠየቁትን በዛን ሰዓት የነበረውን ኮንቨርሴሽን ቬሪ ኢምፖርታንት ኮንቨርሴሽን ነው። ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር መጨረሻው ሰዓት ላይ የተነጋገራቸው ነገሮች ኦልሞስት ነገሮች ሁሉ ራፕ አፕ ያደረገ እነሱ እንዲጸኑ ያደረገው ነገር ነው። እነሱም ደግሞ በጣም ቬሪ ኢምፖርታንት ነገር ነው የጠየቁት እና ያንን ነገር ደግሞ ጌታ ተናግሯል። ያ ደግሞ ለኛ መልእክት ነው። ክብር ለኢየሱስ ይሁን። ምክንያቱም እስኪመጣ ድረስ ይሄ ሊሆን ስለሚችል እንደዚህ ዶንት ቴክ ኤ ሂድ ብዙ እንትና አትፍሩ፣ እንደዚህ ሊሆን ነው ብሎ ማፕ የሰጣቸው እግዚአብሔር አምላክ የተባረከ ይሁን። አሜን። አነባዋለሁ። መጀመሪያ ከቁጥር 1 እስከ 3 ያለው በጌታ በኢየሱስ ስም አነባዋለሁ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። ክብር ለኢየሱስ ይሁን። አሜን። ምን አሉት? ብቻቸውን ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። አይ ቲንክ እንግዲህ አሁን ያለንበት ጊዜ እንደተባለው በየትኛው ማነው ኒውክሌር የሚተኩሰው የአንድ ጦርነት እናቆማለን ተብሎ ሌላ ጦርነት የተወለደበት ዘመን በቃ ፋታም የለም። ጦርነት ብዙም ጊዜ ድሮ የሆነ ጦርነት ነበር ይባላል፣ ከዛ በኋላ ይቆማል። ከዛ ደግሞ 10 ዓመት ቆይቶ ደግሞ ትላልቅ ጦርነት ይመጣል። እንዲህ የሆነ ፋታ ነበር አይደለም። አሁን ግን አንዱ ጦርነት ገና ሳይረግብና ገና ይቆማል እየተባለ ድርድር ሲኖር ሌላ ጦርነት ደግሞ ይወልዳል። እና ምንድነው ይሄ ቴምፖ ወይም ደግሞ ስፒዱ በጣም እየጨመረ የመጣበት የጦርነት ነገር የሚሰማበት ስለ ተርድ ወርልድ ዋር የሚሰማበት ጊዜ ስለሆነ ይሄ ነገር አይ ቲንክ ታይምሊ ይመስለኛል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ጌታ ስለዚህ ነገር ምንድን ነው ያለው? ጌታ እስኪ ምን አለ? ንገረን። ክብር ለኢየሱስ ይሁን። ይሄንን ነገር ጴጥሮስ ብዙ ጊዜ ጴጥሮስ ዮሐንስና ያዕቆብ 3 ሆነው ተራራ ላይ ወጡ ጊዜ ብዙ ነገር ይቀባጠሩት። ጴጥሮስ በቃ ዳስ ልስራ እንደዚህ ያለ በኋላ ላይ ምን አለ? እርሱን ስሙት፣ የምወደው ደስ የሚለኝ ልጄ እርሱ ነውና እርሱን ስሙት ስለተባለ ያንን ትምህርት ወስደዋል። ከዛ በኋላ ምን አሉ? እስኪ ንገረን። ክብር ለኢየሱስ ይሁን። ተናጋሪው ባለቤቱ ነው። ክብር ለኢየሱስ ይሁን። አሜን። እሱ ሲናገር የሚናገረው ነገር እውነት ስለሆነ እንደዚሁ መላመት ስላልሆነ ማለት ነው። እግዚአብሔር አምላክ የተባረከ። ነገር ግን ሳት ብለው ነበር። ምንድነው ሳት ያሉት? ኢየሱስ ክርስቶስ this is the በቃ የመጨረሻው የኢየሩሳሌም ጉዞ ነው። ኢየሩሳሌም ከልጅነቱ ጀምሮ ወንድ ልጅ መታየት ስላለበት በኢየሩሳሌም በአመት በዓል ለፋሲካ ይሄዳል። በተለያየ በዓሎች አትሊስት 5 በዓሎች ወንዶች ልጆች ይታያሉ እየሄዱ። በ12 ዓመቱ እነ ማርያምና ዮሴፍ ወስደውት እንደነበረ እሱ በቤተ መቅደስ ተቀምጦ እንደነበረ ጠፍቶባቸው እንደነበረ በእግዚአብሔር ቤት እኔ በአባቴ ቤት መሆን አለብኝ ብሎ የተናገረበት ጊዜና ኢየሩሳሌም አዲስ አይደለም ለኢየሱስ ክርስቶስ ከልጅነቱ ጀምሮ ሲመላለስ የነበረበት ቦታ ነው። ይሄኛው ግን his last journey የመጨረሻው የኢየሩሳሌም ጉዞ ነው። አገባቡ ትራምፋንትሊ በጣም በታላቅ በደማቅ አገባብ ነው የገባው። ሆሳዕና እየተባለ ነው የገባው። ክብር ለኢየሱስ ክርስቶስ ይሁን። አሜን። እና ልብሳቸውን እያደረጉ ነበረ። ልብሳቸውን እያነጠፉለት ዘንባባ እያደረጉ ዝንጣፍ እያደረጉ ሆሳዕና በአርያም ሆሳዕና ይሁን በእግዚአብሔር ስም የሚመጣ የተባረከ ነው እያሉ
ታላቅ የሆነ በቃ ህዝቡ እና ኢየሩሳሌም ደነገጠች ይላል። አገባቡን በጣም ትልቅ አገባብ ግራንድ የሆነ አገባብ ትራምፋንትሊ ነው የገባው። ሰዎቹም አውቀዋል። ምክንያቱም ተጽፏል በነቢያት ምን ብሎ ተጽፏል? ምን ሆኗል? ንጉስሽ የዋህና ምን ሆኖ ቅን የዋህ ሆኖ አዳኝ ሆኖ ምን ያደርጋል? በአህያይቱና በውርንጫይቱ ተቀምጦ ወደ ኢየሩሳሌም እንደሚመጣ ተነግሯቸዋል። ስለዚህ ለፈሪሳውያን ወይም መጽሐፍ ቅዱስን ለሚያውቁ ሰዎች የኢየሱስ ክርስቶስ አገባብ ምን እንደሚያመለክት ምን ምልክት እንደሚሰጥ የታወቀ ነገር ነው። አዲስ መዝሙርም ተዘጋጅቶ መንፈስ ቅዱስ ሰጥቷቸዋል እዛ አካባቢ ላሉ ሰዎች። ሆሳዕና ከዛ በፊትም አልተዘመረም፣ ከዛ በኋላም አልተዘመረም። ሆሳዕና is particular to that እንትን ነው ማለት ነው። አዲስ የተጻፈ ሆሊ ስፒሪት ያረቀቀው ሰዎች ሁሉ ኳየሮች ሁሉ አልተለማመዱም። ነገር ግን አንዱ ከአንዱ ጋር ሳይዛነፍ ህዝቡ ያደርግ ነበር። እንደገና ደግሞ ልብሳቸው ምን ያደርጉ ነበር? ልብሳቸውን ጥለው ያወለቁ ይሄድ ነበር ኢየሱስ። ይሄ ደግሞ የንጉስ ወግ ነው። የንጉስ ወግ ነው። ለምን እዩ በተቀባ ጊዜ አጠገቡ የነበሩት ሰዎች ምን አደረጉ ይላል? ልብሳቸውን አወለቁና መለከት ድምጽ ይዘው እነሆ እዩ ተቀባ ብለው ልብስ ማውለቅና ኢየሱስ እዩ እንዲሄድበት አደረጉ። ይሄ በቃ ምን አለ ነብዩ ምን አለ ሲሉ አረ በእስራኤል እኮ ትነግሳለህ አለኝ ሲል ወዲያው ኢሚዲየት ያደረጉት ነገር ልብሳቸውን አወለቁና ከዛ በኋላ መለከት ድምጽ ይዘው እዩ ነገሰ ብለው ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ፈሪሳውያን ልብስ እንደዚህ ሲደረግ ሲያዩ ንጉስ ነው። በውርንጫይቱ ላይ ደግሞ ተቀምጦ ሲመጣ ሲያዩ አዳኙ ነው፣ ክራይስት ነው። ክብር ለኢየሱስ ክርስቶስ። ከዛ በኋላ ያንን መቋቋም ስላቃታቸው እነኚህ ሰዎች ዝም አሰኛቸዋል። ኢየሱስ ክርስቶስ ደግሞ ይሄ ሁኔታ ድንገት የመጣ ሁኔታ ሳይሆን ሰማይና ምድርን የፈጠረው እግዚአብሔር ያቀነባበረው ነገር ስለሆነ እነሱ ዝም ቢሉ ድንጋዮቹ ምን ያደርጋሉ? ይዘምራሉ። ቢኮዝ ይሄንን ማንም ሊያስቀረው የሚችል የለም። ክብር ለኢየሱስ ክርስቶስ ይሁን። የኢየሱስ ክርስቶስን ንግስና ማንም ሊያስቀረው አይችልም። ሰይጣን የመጨረሻ ኃይሉን ተጠቅሞ ሞት የሚባል ነው። በሞት ላይ ስልጣን ነበረው። ነገር ግን መሸነፉን አላወቀም። ሲሰቅለው በቃ ኃጢአትን እየሰቀለ እንደሆነ አላወቀም። ሲነሳ ደግሞ ሄል ወይም ደግሞ ገሃነመ እሳት እንደሚቦረቀስ አላወቀም። ክብር ለኢየሱስ ክርስቶስ ይሁን። አሜን። ኒው የሆነ መንገድ እንደተከፈተ አያውቅም እግዚአብሔር አምላክ። እስካሁን ድረስ መንግስት ሄል ወይም ደግሞ ገሃነመ እሳት መጨረሻ ላይ የምትሆነው ሄል ደግሞ ሲኦል መዋጥ ነበር ስራዋ ሁሉ ተፍታ አታውቅም። እና he thinks that ለረጅም ዓመታት ስለሆነ በቃ ምንም ማትሞላ ማትረቃናች ሁሉ ጊዜ ትወስዳለች። ስለዚህ ኢየሱስ ክርስቶስም ከገባ በኋላ እዛው የሚቆይ ነበር። ሞት ሊይዘው አልቻለም። ሃሌሉያ ክብር ለኢየሱስ ክርስቶስ ይሁን። ሞት ይይዘው ዘንድ አልቻለም። ሲኦልም ደግሞ አቅፋው ከትንሽ ጊዜ በኋላ ልትቆይ አልቻለችም፣ ተፋችሁ። ክብር ለኢየሱስ ክርስቶስ ይሁን። አሜን። ያ የተቀደደ ነገር እኮ ነው። በዛ ውስጥ ነው እኛ የምናልፈው። ክብር ለኢየሱስ ይሁን። ክርስቶስን ስናምን ክርስቶስን ስንቀበል ያ የተቦረቀሰ ነገር አለ። ሁልጊዜ ለሌላው ሰው ሙሉ ትመስላለች ሲሆን ነገር ግን ዲፌክት አላት። ክብር ለኢየሱስ ክርስቶስን። ኢየሱስ የከፈተው መንገድ አለ። ኢየሱስ ጌታ ነው። አሜን ሃሌሉያ። እንደዛ ከገባ በኋላ አስተማረ። በኋላ ሲያስተምር ግን ምን አደረጉ ፈሪሳውያኖቹ? በቃ ሰው ሁሉ ይሄደ ስለሆነ ከሌላ ቦታም የመጡት ሰዎች ሁሉ ኢየሱስ ጋር ገብተዋል። በቃ አሁን ምንም የቀረን ነገር የለም። አልዓዛርም ከሞት ተነስቷል። ሰዎች ሁሉ አይተውታል። በቃ አይ ይሄ ሁሉን ከሚወስድ አንድ እሱ መሞት አለበት ብለው ወሰኑ። ኢየሱስ ክርስቶስ ለመጨረሻ ጊዜ ነው ለኢየሩሳሌም ፌርዌል ያለው። ያ ከኢየሩሳሌም ሲወጣ ወጥቶ ሄደ። ኢየሱስም ከመቅደስ ወጥቶ ሄደ የሚለው እንዲሁ ዝም ብሎ ሄደ መጣ ከሚለው ለየት ያለው is the last farewell ነው። ለምንድነው? ከዛ በፊት ስታዩ ኢየሱስ ክርስቶስ ለኢየሩሳሌም ምን አደረገላት? አለቀሰላት ይላል። አለቀሰላት። ለምን? ስንት ጊዜ ጫጩት ዶሮ ጫጩቶቿን አቅፋ እንደምትል ላድንሽ ስንት ጊዜ ሞከርኩ፣ ነገር ግን አልሰማሽም። ለህይወትሽም የሆነውን ነገር ለመዳኛሽም የሆነው ነገር አልሰማሽም። የመጎብኛሽን ዘመን አልተረዳሽም ብሎ አለቀሰላት። I tried my best ማለት ነው። ነገር ግን ካንቺ ምን ብሏል? ተሰውሯል ብሎ የመጨረሻውን ነገር አስተምሮ ፈውሶ በቃ ያልተደረገ ተአምራት የእግዚአብሔር ሚራክል ሁሉ በዛ ቦታ ላይ እንትን ብሏል። ትምህርት ፈሷል። በቃ ፈውስ የልጆች ምንድነው? እንጀራ ነው ማለት ማዕድ ነው። በቃ ከሄደው በቃ ብዙ ሰዎች አመጡ። ከተማ ሙሉ የሆኑ በቃ አንካሳምና ሁሉንም ፈወሳቸው ይላል።
አንተ የሚቀጥለው ሳምንት ና እንደዚህ እኮ በጣም እንትን ያለበት ላይ ወረፋ አለ በጣም ኢዲ ብትሄዱ እንትን ኢመርጀንሲ ብትሄዱ እኮ ሁሉ ሰው ባንዴ አይታከም በጣም ያደገ ቦታ የሚባልበት ቦታ ላይ ኢዲ ዌይቲንግ ታይም ይባላል አንዳንድ ጊዜ 6 ሰዓት 7 ሰዓት ሰው ይቀመጣል ለመታከም ኢየሱስ ክርስቶስ ሁሉንም ፈወሳቸው ከተማ ሁሉ ይፈውሳል ለምን ልጆች ምንድነው ፈውስ የልጆች እንጀራ ነው ማለት ነው በቃ አክሰሰብል ነው ማለት ነው በቃ ይሄን ቤዚክ ኔሴሲቲ ቤዚክ ኒድ ነው ማለት በቃ ያን ያህል ነው ፈውስ ለእስራኤል የተትረፈረፈው ክብር ለኢየሱስ ይሁን ኢየሱስ ባገለገለበት ሰዓት ነገር ግን ያ ሁሉ ነገር ሆኖ ግን ካይናቸው ተሰውሮ ነበር ኢየሩሳሌም ያን ነገር አልተረዳችም ስለዚህ ከኢየሩሳሌም ከመቅደስ ወጥቶ ሲሄድ ደቀ መዛሙርቶቹ በሆነ ነገር ተያዙ የመቅደሱ ማግኒፊሸንት መሆኑ የመቅደሱ ታላቅነት መቅደሱ በጣም ግራንድ የሆነ ነው ወርልድ የሆነ እንትን ነው ማርቨለስ የሆነ ነገር ነው የዓለም ድንቅ ነው ይሄ ሁለተኛ የተገነባው መቅደስ ነው የመጀመሪያው መቅደስ በባቢሎን ጊዜ ምርኮ ጊዜ ፈርሷል ይሄ ሁለተኛ ጊዜ በነ እዝራና በነ ዘካርያስ ጊዜ የተሰራው መቅደስ ነው ከዛ በኋላ ደግሞ ታላቁ ሄሮድ ግሬት ሄሮድ የሚባለው ኦልሞስት ለ60 ምናምን ዓመት የፈጀ ማስፋፊያ አድርጎለታል ምክንያቱም they know that ይሄ መቅደስ ማለት ለእስራኤሎች የልብ ትርታ እንደሆነ ስላወቁ እነሱ ያንን ሊጋፋቸው አልፈለጉም ሌላውን ነገር ሁሉ አስተዳዳሪ ይሆናሉ ነገር ግን መቅደሱን አድሰው ምን ብለው ይሄ እንግዲህ በጣም ይሄ አዲስ የሆነ ኮሎኒያሊዝም ምክንያቱም የሚፈልጉትን መጋፋት ጥሩ ስላልሆነ ያንን ነገር በጣም አስፋፍቶ ታላቁ ሄሮድስ የሚባለው በኢየሱስ ክርስቶስ ውልደት ጊዜ የነበረው ሁለተኛው ሄሮድስ ሳይሆን ይሄኛው ታላቁ ሄሮድስ የሚባለው አስፋፍተው ነበር ወርቅ ሁሉ ነበረው ጎልድ ፕሌት ሁሉ ነበረው ስለዚህ ሲታይ በጣም ማርቨለስ ነው ድንቅ ነው እንደገና ደግሞ ለነ ጴጥሮስ ለነ አሳጥማጆቹ ከስንት ጊዜ አንድ ጊዜ ለሚጎበኙ ሰዎች ደግሞ ከዛ በላይ ድንቅ ስለሆነ ከመቅደስ እየወጡ ይያሉ ለኢየሱስ ክርስቶስ ሊያሳዩ ጀመሩ how marvelous this temple is አየው መቅደሱን ማለት ጀመሩ ነገር ግን ኢየሱስ ክርስቶስ ለመጨረሻ ጊዜ ኢየሩሳሌምን ባይ ባይ እያለ የነበረበት ሰዓት ነው ከትንሽ ጊዜ በኋላ እንደሚሞት እየነገራቸው ነበር እና ደግሞ መፍረሻዋ ሰዓትም እንደደረሰ ያውቅ ነበር በኋላ ግን አንድ ነገር አደረጉ ልብ ሲገዙ እነሱ የሚናገሩት አስተያየትና ኢየሱስ ክርስቶስ ያለበት ነገር እንደተለያየ ነገር ሲገባቸው ምክንያቱም ኢየሱስ ክርስቶስ ምን አላቸው ኢየሱስ መልሶ እንዲህ አላቸው እርሱ ግን መልሶ ይህን ሁሉ ታያላችሁን እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል ድንጋይ ትክክለኛው ትርጉም ምንድነው የሚለው በቃ አንደኛው ድንጋይ ሌላ ድንጋይ ላይ መቆም አይችልም ማለት ይሄ ትልቅ ህንጻ ነው ግን አንድ ድንጋይ እንኳን ሌላ ድንጋይ ላይ ተነባብሮ ሁለት የሆነ ድንጋይ አታዩም አንድ ድንጋይ ብቻውን ሌላ ድንጋይ ብቻውን የሚቀመጠው ሲፈርስ አፈራረሱ በጣም ኃይለኛ አፈራረስ ነው ደነገጡ ስለዚህ ይሄ ነገር ትልቅ ነገር ስለሆነ ማታ ከገቡ በኋላ ምን አሉ እስኪ ንገረን አሁን እኛ ዝም ብለን አይተናል የሆነ ነገር ይሄ ሲታይ እንኳን ሊፈርስ አይደለም በቃ ዘመን ተሻጋሪ ነው የሚመስለው ነገር ግን ኢየሱስ ድንጋይ በድንጋይ ላይ አይቀርም ሲላቸው አንተ የምታውቀውን ነገር ንገረን መቅደስ ይፈርሳል ሲባሉ እነሱ ደግሞ ጀጅመንትን ያስባሉ ምክንያቱም የመጀመሪያው መቅደስ ሲፈርስ በባቢሎን ጊዜ በኤርሚያስ የተነገረው ትንቢት ሁሉ ስለተፈጸመ ከዛ በኋላ ጀጅመንት እንደሚመጣ ስለሚያስቡ አያያዙና ሌላ ነገርም ጠየቁት ሲጠይቁት አንድ ነገር የጠየቁት ይመስላል ሲጠይቁት ግን 3 ነገር ነው የጠየቁት አንደኛ ይሄ መቼ ይሆናል ሲሉት የተያያዘ ነገር ነው ከጠዋት ጀምሮ ሲብላላ የነበረ ነገር ነው እነሱ ትልቅ ብለው ያሉ ግራንድ ያሉት ነገር ይፈርሳል ድንጋይ በድንጋይ ላይ አይቆምም ሲላቸው በቃ ስቶማክ ኤክ ነው ያዛቸው በጣም ለሻኪንግ ነው ለእስራኤል ሰዎች መቅደስ ይፈርሳል ማለት በጣም አስደንጋጭ ዜና ሌላ በጣም አስደንጋጭ ዜና ሰው ይሞታል ብዙ መቅደስ ይፈርሳል ማለት their identity ማለት ነው ከእግዚአብሔር ጋር ያላቸው 1000 years በቃ ያ መቅደስ መኖር የነሱ መኖር ነው የእግዚአብሔር ህልውና ብለው ስለሚያስቡ መቅደሱ ይፈርሳል የሚለውን ቃል ሲሰሙ በቃ they do have stomach ምንም በቃ ከዛ በኋላ ማታ እስኪደርስ ብቻቸውን እስኪሆኑ ድረስ ነው የጠበቁት እስኪ ምን በለን ንገረን ይሄ መቼ ይሆናል አንድ መቅደሱ ይፈርሰው መቼ ነው ሁለተኛው ደግሞ ምን ብለው ጠየቁት የመምጣትህና የዓለም መጨረሻ ምልክቱስ ምንድነው ብለው ጠየቁት አንደኛ
መቅደስ የሚፈርስ ከሆነ ጀጅመንት ነው። ጀጅመንት ከሆነ የኢየሱስ ክርስቶስ መምጣት ይኖራል ማለት ነው። እመጣለሁ ብሏቸዋል፣ ወስዳቸዋል ብሏቸዋል። ከዚህ ጋር ካልተገናኘ ከየት ጋር ሊገናኝ ይችላል ብለው አስበዋል። ከዛም ደግሞ የዓለም መጨረሻውስ ምልክቱስ ምንድር ነው ሲሉ 3 ነገር ነው የጠየቁት። ኢየሱስም መልሶ እንዲህ አላቸው ብሎ ማንም እንዳያስታችሁ ተጠንቀቁ። ብዙዎች ክርስቶስ እኔ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው እያለ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ጦርነት፣ ረሃብ፣ ቸነፈር፣ የምድር መንቀጥቀጥ እንዲህ ነገሮች ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ። ይሄ እንግዲህ ኢየሱስ ክርስቶስ ካረገ ጀምሮ ነበር። ነገር ግን ቅድም እንዳልኳችሁ ቴምፖ ወይም ደግሞ ፍሪኩዌንሲው በጣም እየጨመረ ነው። መሬት መንቀጥቀጥ የሚባለው ነገር በጣም ብዙ ነው የሚሰማው። ድሮ በ10 ዓመት አንድ የሚሰማው አሁን ዊክሊ ኒውስ ሊሆን ነው። ኢትዮጵያም ደግሞ አግኝታ አታውቅም ነበር። አሁን እሱም ድረሳት መሰለኝ። በፊት ረሃብና የሆነ ነገር ጦርነቱ ነበረ እና እቺ ነበር የጎደለችን። እሷም ደግሞ እንደገና በየሳምንቱ የሆነ አዲስ ዜና። እግዚአብሔር ግን በመልካም እንዲጎበኛት እንፈልጋለን። ክብር ለኢየሱስ ይሁን። አሜን፣ ሃሌሉያ። ኢየሱስ ጌታ ነው። በበጎ ነገር አይደለም፣ የክፉ ነገር እንትን አይደለንም፣ ላይብራሪ አይደለንም። ክርስቶስን የሚያምኑ ሰዎች ሲኖሩ፣ የመጎብኛ ጊዜን የሚያስተውሉ ሲኖሩ፣ ክብር ለኢየሱስ ክርስቶስ ይሁን። አሜን፣ መጎብኘት ይኖራል። ነገር ግን የእግዚአብሔር ነገር ይቀጥላል ማለት ጦርነት የሚባለው ነገር ይበዛል። ምን ይላል? ምንድነው የሚለው? ይሄ ሁሉ መብዛቱ ምንድነው? በቃ በዛ መጣ ሳይሆን የመጣር መጀመሪያ እንትን ሌበር ስቴጅ አለው። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል ምጥ ጀመረው ይባላል። አንዳንድ ጊዜ መጀመሪያ ምጥ ያረገዙ ሰዎች ብዙ ጊዜ ሆስፒታል ይሄዳል። አልጀመረም ተብሎ ተመለሰ ይሄዳል። አልጀመረም ተብሎ ቁርጠት አለ። የሚመጣው ቀስ ቀስ እያለ ነው። ከዛ በኋላ ስቴጅ 2 ምናምን እያለ ሲገባ ግን የቁርጠቱ መጠን እንትኑ በጣም እየጨመረ መጨረሻ ላይ ልጅ ሊወጣ ሲል ደግሞ በጣም እንትን እያለ ይመጣል። መከራዋን ትረሳዋለች። ለምን? አዲስ ልጅ ተወልዷልና እንደሚባለው ማለት። ምድርም አካባቢዋም እንደዛ ነው የምታደርገው። በምጥ ነው የምትጨነቀው። ለምን? የሚወለድ አለ ክርስቶስ። የሰከንድ ካሚንጉ የሚመጣው በእንደዛ አይነት ነገር የሚወለድ ነገር ስላለ ነው ምጡ የሚመጣው። ሁሉ ነገር ጭንቀቱ የሚመጣው ከዛ በኋላ ሲፋፋም በኋላ የሚመጣው የኢየሱስ ክርስቶስ መገለጥ ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን፣ ሃሌሉያ። ኢየሱስ ጌታ ነው። እና ይሄንን ሐሰተኛ ነቢያት አሉ እያለ ይነግራቸዋል። በኋላ ግን የኢየሩሳሌምን እናንተ ሙሉን ታነቡታላችሁ። ከጊዜ አንጻር እኔ አለፍ እያልኩ እናገራለሁ ካለን ጊዜ ሁኔታ። እንደገና ደግሞ ወይዘሮንም ግንዛቤ ውስጥ በማስገባት ይሄ የመቅደሱ መፍረስ እነሱ እንደመሰላቸው ከዓለም መጨረሻ ጋር የሚገናኝ ሳይሆን ለብቻው ነው። መጽሐፉንና አውዱን ስታነቡት ጌታ የሚመልሰው ጥያቄዎቹን ለሶስቱም ጥያቄዎች መሃል ላይ ይመልሰዋል። ጸሐፊው ምናልባት አስተካክቶ ይሄኛው ለዚህኛው ይሄኛው ለዚህኛው አላለውም። ለሶስቱም ሲመልስ አንደኛውን ለሲናገር ለምሳሌ ይሄ ትውልድ አያልፍም፣ ይሄን ለማየት ይሄ ትውልድ አያልፍም የሚል ቃል አለ። አንዳንድ ሰዎች ግራ ይገባቸዋል። የዓለም መጨረሻ እንዴት ይሄ ትውልድ አያልፍም? የነ ጴጥሮስ ትውልድ ካለፈ ቆይቷል። ከዛም በኋላ ኦልሞስት 2000 years ሆኖታል። ብዙ ትውልድ አልፏል። ጌታ ይሄ ትውልድ አያልፍም ሲል ምን ማለቱ ነው? ጥያቄው 3 ነው። ይሄ መቼ ይሆናል? ምን ይሄ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ አይቆምም የተባለው ነገር እንዴት የሚለው መቼ ይሆናል? ሌላው ደግሞ አከታትለው አንተስ የመምጣትህ ሁኔታና የዓለም መጨረሻውስ ምልክቱ ምን ይሆናል? እነኚህ 3 ናቸው። እነሱ እንደ አንድ አድርገው ነው የጠየቁት። ነገር ግን 3 ዲፈረንት እንትን ናቸው። መቅደሱ የፈረሰው በ70 AD ነው። ከክርስቶስ መምጣት በኋላ በ70 ዓመተ ምህረት ላይ መቅደሱ ፈርሷል። የፈረሰው ሮማ እንትኖች እስራኤላውያኖች በጣም አመጽ አበዙ። በቃ አሁን ከሮም ቅኝ ግዛት መገላገል አለብን ብለው ብዙ ከተሞች ያዙ። ምን አሉ? ኦልሞስት ከዛ በኋላ በጣም ኃይለኛ የሮም ሰራዊት መጥቶ ሲጅ አድርጎ ኢየሩሳሌምን በኋላ ብዙ ሰዎች ሞቱ። ግማሾቻቸው ያው መቅደሱ በጣም እንደ ሪፊውጂ ተጠቀሙበት። ትልቅ እንትን ስለሆነ ድንጋዩ ምኑ
እዛ ውስጥ የተከለሉ ብዙ ሰዎች ነበሩ። እዛ ውስጥ የተከለሉ ሰዎች ነበሩ። በኋላ የሆነው ነገር ምንድነው? ዙሪያውን ከበው ድሮ የሚደረገው እንደዛ ነው። ከተማ ይከበባል። ከዛ በኋላ ምግብ ይቆረጣል። ምን ይባላል? ሲጨንቃቸው እጃቸውን አንስተው ይሰጣሉ ስለሚባልና ተከበው ባለበት ሰዓት ላይ ነገር ግን እንደሚባለው ታሪክ እንደሚናገረው ምንድነው? ሰምባዲ አንድ የሰከረ ሰው ወታደር ሊሆን ይችላል ተብሎ ይገመታል። እሳት አስነሳ። ኃላፊው ያን ነገር ያ መቅደስ እንዲቃጠል አይፈልግም ነበር። ምክንያቱም የወርልድ ዋንደር ነው። ወንደር የሆነ ነገር ነው። በጣም የከበረ ነገር ስለሆነ እነሱም ኢንቨስት ያደርጉበት ነገር ነው እና እንዲቃጠል ግን for some reason ተቃጠለ። የእግዚአብሔር ነገር ያው መፈጸም ስለነበረበት ነው። ሲቃጠል የሆነው ነገር ምንድነው? ጎልድ ፕሌቱ እዛ ሩፉ ላይ ምናምን አካባቢ ያለው ጎልድ ፕሌት በሙሉ እየቀለጠ ወደ እንትን ውስጥ ገባ። በእያንዳንዱ ድንጋይ እንትን ውስጥ መሐከል ውስጥ ልክ ሲሚንቶ እንደሚሄደው እንደዛ ስለገባ ሰዎች ሞቱ። በጣም እንትን አለ። ከዛ በኋላ ትእዛዝ ወጣ። እያንዳንዱን ድንጋይ ፈንቅላችሁ የቀለጠውን ነገር በሙሉ ወርቁን ወደ ገቢ እንድታደርጉ የሚባል ነው። ያ ሁሉ ወታደር ድንጋይ ማፍረስ ነው የጀመረው። ከዛ ከትንሽ ጊዜ በኋላ አንድ ድንጋይ ላይ ቆሞ አልተገኘም። ይሄ የሆነው የኢየሱስ ክርስቶስ ንግግር ስለተፈጸመ ነው። የኢየሱስ መፍረስ ብቻ አይደለም፣ አፈራረሱም አንድ ድንጋይና አንድ ድንጋይ አብሮ ተነባብሮ አይቆዩም። ይሄ 70 ዓመተ ምህረት ሊሆነውና የነገራቸው ይሄ ትውልድ አያልፍም። ይሄን ስታዩ የተባለው 70 ከኢየሱስ ክርስቶስ ካረገ በኋላ ኦልሞስት 40 ዓመት ማለት ነው። within 40 years እንደውም እንትና ሄዷል 95 ዓመት ቆይቷል ነው የሚባለው። በጣም ሐዋርያ ዮሐንስ ከዛ በኋላ 15 ዓመትም ሳይቆይ አይቀርም። እና ይሄኛው አንዱ ነው። ምክንያቱም አንዳንድ ጊዜ ስናነባው አውዱን ሳናውቀው እንትን ይምታታብናል። የተጠየቀው ጥያቄ 3 አፍ ስላለው 3 ነገር ስላለው 3 ውስጥ የትኛው ለየትኛው እንደሆነ ሪፈር ማድረግ ስለሚገባን ማለት ነው። እና ብዙን ጊዜ ደግሞ ጥያቄዎቹ መልሱን ስታያቸው እንደዚህ ዳይሬክት አይደለም ማለት ጦርነት ይበዛል። ጦርነት is not new ማለት ለረጅም ጊዜ የነበረ ነገር ነው። ግን ምንድነው ብዛት ይኖረዋል። መንግስት ለመንግስት የኢየሱስ ክርስቶስ መምጣት እንዲህ ሰው ሁሉ ካልኩሌት አድርጎት ምን ብሎት ይሄ ነው እንዲለውም አይፈለግም። ምክንያቱም ከፔንቴኮስቴ ከመውረዱ ጀምሮ ወይም ቤተክርስቲያን እንደ ኦርጋናይዜሽን ኤግዚስት ማድረግ ከጀመረች ሰዓት ጀምሮ የኢየሱስ ክርስቶስ መምጣት ኤኒ ታይም ሆኖ መቀጠል አለበት። ያ የክርስትና ውበቱም ነው፣ የእግዚአብሔርን ፍላጎት ነው። የዛሬ 20 ዓመት ነው የሚመጣው ተብሎ ከመድረክ መነገር አይቻልም። ከእግዚአብሔር ቤት መድረክ መነገር አይቻልም። ወይም ደግሞ 19 ምናምን ወይም ደግሞ 20 ምናምን ላይ በ8 AM ምናምን አይባልም። ምክንያቱም ማንም የእግዚአብሔር የኢየሱስ ክርስቶስን መምጣት አያውቅም። መላእክቶች ቢሆኑ አያውቅም። ማንም ሰው ቢሆን የሰው ልጅም ቢሆን አያውቅም። እግዚአብሔር ብቻ ነው የሚያውቀው። ይሄ ትልቅ አይታወቅም ማለትም እኮ መልስ ነው። ክብር ለኢየሱስ ይሁን። አሜን። አይታወቅም ምክንያቱም ለማወቅ በጣም ከመጣር ምን ያደርገናል? ይታደገናል ማለት ነው። አንዳንድ ጊዜ ግን ሰዎች እንደገና አልፈው ይሄዱና አይ ቲንክ አሜሪካ ውስጥ ነው በ1844 ላይ በዚህ ዓመተ ምህረት ይመጣል ተብሎ ብዙ ሰዎች ስተው ሄደው ከዛ በኋላ እምነታቸው በጣም ተጎሳቁሎ ምክንያቱም ጠላት ሲያሳስት ማለት ነው። በቃ ኤኒ ታይም እንደሚመጣ የወረዳችሁ ስታዩት ደግሞ ሁለት ነገር ሲናገር ተሰሙታላችሁ። አንደኛው በይሁዳ ተራራ ላይ ያሉ ወደ ታች አትውረዱ ሽሹ የሚል አለ። እንደገና ደግሞ ሌላ ቦታ ስታዩ ደግሞ ሁለት ሰው እርሻ አካባቢ ሆነው አንዱ ይሄዳል፣ አንዱ ይቀራል። ሁለት ሴቶች ወፍጮ እየፈጩ እያሉ አንዱ ተነጥቆ ይላል፣ አንደኛው ይቀራል። የሚነጠቁት ናቸው የሚሸሹት ወይስ የቀሩት ናቸው? ግራ የሚመስል ነገር አለው። ነገር ግን የኢየሱስ ክርስቶስ መምጣት ሁለት አይነት መምጣት ስላለው ነው። አንደኛው ለቤተ ክርስቲያን በስውር የሚመጣበት ወይም ራፕቸር የሚባለው መነጠቅ የሚባለው ነው። እዚሁ ወንጌል ምዕራፍ 24 ላይ ያለ ነው። ሌላው ደግሞ የኢየሱስ ክርስቶስ በክብር የሚገለጥበት ያ ደግሞ ምንም ድብብቅ የሌለበት ኢየሱስ ክርስቶስ በበረሃ ነው ሲሏቸው አትስሟቸው።
ኢየሱስ ክርስቶስን ደግሞ የሆነ ዋሻ ውስጥ ኬቭ ውስጥ አለ ሲሏቸው አትስሟቸው። የኔ መምጣት ከምስራቅ ልክ እንደ ወደ ምዕራብ እንደሚባርቅ እንደ መብረቅ ልክ እንደዛ እንዲህ ግልጥ ነው። አንደኛ ኢየሱስ ክርስቶስ በስውር ለቤተክርስቲያን ብቻ የሚመጣበት ጊዜ አለ። ሁለተኛ ደግሞ ከቅዱሳኑ ጋራ ከተነጠቁት ጋራ እንደገና ደግሞ ምድር ላይ ደግሞ ለዳኑት ሰዎች የሚመጣላቸው ደግሞ በጣም የዛን ጊዜማ ፀሐይ ትጨልማለች ይላል። ጨረቃም ደግሞ ብርሃኗን አትሰጥም ይላል። ከዋክብቶችም ደግሞ ይወድቃሉ። ከዛ በኋላ በሰማይ ምንም አይነት ነገር ጨለማ ይሆናል ማለት ነው። አንዳንድ ጊዜ ሙቪ ቤት ገብታችሁ ታውቃላችሁ? የሆነ ዋናው ሙቪ እስኪመጣ ድረስ ምናምን ጨለማ ይደረግና ልክ ለዛ እንትን ክብር ይደረጋል ማለት ነው። ጨለማ የሚሆንበት ምክንያት ምንድነው? ሞር ለሚመጣው ነገር ፎከስ ለመስጠት። አንዳንድ የእግዚአብሔር ነገር ለአንድ ጉዳይ ፎከስ ለመስጠት ሲፈልግ በሰማይ ቤት ለግማሽ ሰዓት ያክል ፍጹም ጸጥታ ነበር ይላል። እንደዛ የሚሆንበት ጊዜ አለ። እግዚአብሔር መጽሐፍቱን አንስቶ ይሄን የሚፈታ ሰባቱን ማህተም ማን ነው ሲል በሰማይም በምድርም ከምድርም በታች መጽሐፉን የሚፈታ ማንም የለም። ለጥያቄው መልስ የሚሰጥ ጠፋ፣ ዝም ሲባል ከዛ በኋላ እንደታረደ በግ ሆኖ መጣ ይላል። ክብር ለኢየሱስ ክርስቶስ አሜን። ከዝምታ በኋላ ታላቅ ነገር ይሆናል። ጨለማ ሲመስል የሚባርክ ነገር በክብር ሃሌሉያ በመላእክት አለቃ መለከት ድምጽ ከመላእክቱ ጋር ከቅዱሳን ጋር ታጅበው በክብር ይገለጣል ይላል። ክብር ለኢየሱስ ክርስቶስ አሜን። ፀሐይ ምኖር አለ። ከዛ በኋላ በጉ ነው ፀሐይ እንትን የሚሆነው ፀሐይ የሚሆነው። ክብር ለኢየሱስ ይሁን አሜን። ሐዋርያ ጳውሎስን አይኑ የታወረው በኩለ ቀን ላይ ነው። ኢየሱስ ክርስቶስ ተገልጦለት ማለት ነው። በኩለ ቀን ላይ ከሰማይ የወጣው ብርሃን ኢየሱስ ሲገለጥለት አንጸባረቀብኝ አለ። በጨለማ አይደለም ያንጸባረቀበት፣ በፀሐዩ ላይ ነው ያንጸባረቀበት። በፀሐይ ሲንጸባረቅበት የፀሐዩን እጥፍ የሆነ ክብር ነው። ክብር ለኢየሱስ ይሁን አሜን። ዮሐንስ እንደሞተ ሰው ሆንኩ አለ። አሁን ያ ክብር ነው የሚገለጠው። ክብር ለኢየሱስ። ያ የጌታ በክብር የሚገለጥበት ጊዜ ማለት የምድር ሰዎች ወዮ ይላሉ። ያ ለቅዱሳን ብቻ አይደለም፣ የወጉት ሁሉ ምን ያደርጉታል? ያዩታል። ያ ገሃድ የሆነው ነው። ነገር ግን ሁለት ነበሩ፣ አንዱ ይነጠቃል የሚባለው እሱ ራፕቸር የሚባለው ነው። ያኛው ሰዓት መቼ እንደሆነ አይታወቅም። አንዳንድ ሰዎች 7 ዓመት የመከራ ጊዜ አለ ይባላል። ጌታ የቀኑን ቁጥርና ሰዓቱን ባያሳጥረው ኖሮ ስጋ ለባሽ አንድም አይቀርም ነበር ይላል ለተመረጡት ሰዎች። እና በይሁዳ ያላችሁ ተራሮች ሽሹ፣ በእንትን ላይ ያለ ጣራ ላይ ያለ ወደ ምድር የሆነ ዕቃ ለወስድ ነው ብሎ አይግባ የሚባልበት በጣም ከፍተኛ የሆነ ስቃይና ከፍተኛ የሆነ መከራ ያለበት ሰዓት ላይ እሱ የመጨረሻው ዘመን ወይም ትሪቡሌሽን የሚባለው በጣም ተዋናይ የሚሆኑበት እስራኤልና ሌላው ዓለም ወይም ደግሞ ያላመኑ በዛን ሰዓት ብዙዎቹ የአሕዛብ ሙላት የሚባለው ኦልሬዲ የዛን ጊዜ ተፈጽሟል። አሁን የአሕዛብ ሙላት ነው፣ በእስራኤል ላይ ድንዛዜ ነው። የአሕዛብ ሙላት ምን እስኪያደርግ ድረስ እስኪፈጸም ድረስ እኛ ኢየሱስን እናውቀዋለን፣ እኛ ኢየሱስን እናከብረዋለን፣ እኛ ኢየሱስን ጌታዬ እንለዋለን። ሰዎቹ ግን ሌላ አምላክ ይሆናል። በምዕራፍ 23 ላይ ያለውን ጌታ የተናገረውን ባነበው ደስ ይለኛል። ቁጥር 37 23:37 ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀራላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። የመጨረሻ የጌታ ንግግር እሱ ነው። መጨረሻ መሲህን ያዩታል። መጨረሻ ላይ የሚድኑት እስራኤላውያን ናቸው የተባለውም በይሁዳ ያለ ተራራ ላይ
ይሽሽ አይመለስ የተባለው መጨረሻ ላይ ኢየሩሳሌም ሊወጓት በሚመጡበት ሰዓት ላይ ነው። አርማጌዶን የሚባል ጦርነት ያ ሁሉ ነገር ያለው በጣም እንትኑ የፎከሱና ሲኑ ያለው የዓለም መጨረሻ እንት ላይ እስራኤል ላይ ነው። ለምን የዛን ጊዜ አህዛብ በሙሉ ከአህዛብ የሚነጠቀው ከአህዛብ የሚወሰደው ሁሉ የሚያልቅበት ሰዓት ነው። ያኛው ግን ከእስራኤል የሚታተሙ ሰዎች ምርጦቹ ተብሎ የሚቀር ነገር አለ። ክብር ለኢየሱስ ይሁን፣ አሜን። ስለዚህ አሁን በይሁዳ ያለ ሽሹ ተራራ ላይ ያላችሁ እንዲህ የሚባሉት ለራፕቸር ለምናምኑ አይደለም። ለራፕቸር ከኛ የሚጠበቅ ነገር ምን? ለራፕቸር ከኛ የሚጠበቀው ዘወትር በጌታ ቤት መትጋት። ክብር ለኢየሱስ ይሁን፣ አሜን። ሩጫ አይደለም ከኛ የሚጠበቀው። ቀኑ አይታወቅም፣ ሰዓቲቱ አትታወቅም የምትለዋ ነች እኛን የምታድነን። ክብር ለኢየሱስ ይሁን። ያኛው ግን ስፔሲፊክ የሆነ ለአይሁዳውያን በዛን ሰዓት ላይ ለመጨረሻው ዘመን ሊኖሩ ላሉ ሰዎች የሚነገር ነገር ነው። ሌላውን እናንተ እንድታነቡት አድርጌ ቶሎ ቶሎ ሄዳለሁ ከጊዜው አንፃር። ማቴዎስ 24:42 ላይ ትልቁ ነገር ከዚህ የኛ ቴኮም ሜሴጃችን ምንድነው? ይሄ ስለ ክርስቶስ መምጣት ስንነጋገር ከዚህ የምናተርፈው ነገር ምንድነው? ጌታ ስለ መምጣቱ ምን ብሎ ነግሮናል ለሚለው ማቴዎስ 24:42 ላይ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ምን በሉ ንቁ። ቀደም ቤንች ወርመር አትሆኑ እንዳለው ለኛ ምንም there is no another second option። ለኛ ከንቁ በላይ ከመንቃት በላይ ሌላ ኦፕሽን የለንም። ትንሽ ደንዘዝ ብዬ እንደዚህ የሚባል ነገር ሁሉ ጊዜ በቃ እንደ ወታደር ሁሉ ጊዜ በቃ መንቃት አለብን። አንተ ምተኛ ሆይ ምን በል ንቃ፣ ክርስቶስ ያበራልሃል። ኦልዌይስ የእግዚአብሔር ጸጋ የእግዚአብሔር እርዳታ አቬሌብል ነው ማለት ነው። ኃይል እስኪመጣ ልጠብቅ ምናምን የሚባል ነገር የለም። አንተ ከነቃህ አለመተኛትን ከመረጥክ ክርስቶስ ምን ያደርግልሃል? ያበራልሃል። ያበራልህ በጎን አለ ማለት ነው። ስለዚህ ትጋት ከኛ የሚፈለግ ነገር ነው። ያ ኢምፖርታንት ከዳን ሰዓት ጀምሮ እግዚአብሔር ከኛ ትጋትን ምን ያደርጋል? ይሻል ማለት ነው። ምክንያቱም መትጋት ከኛ ይጠበቃል። ለምን ልክ ከዳን ሰዓት ጀምሮ ኤኒ ታይም የሚባለው ዞን ውስጥ እንገባለን። ክርስቶስ ኤኒ ታይም ሊወስደን ይመጣል። ራፕቸር የሚባለው ሁለት አይነት ነገር ነው። እኛም መቼ እንደምንሄድ አናውቀውም። ክርስቶስ መቼ እንደሚመጣ አይተው በሁለት ሳይድ ነው። ስለዚህ ነገ የሚባል ነገር ቮካብላሪ ውስጥ መሆን የለበትም። ከእግዚአብሔር ጋር ባለን ነገር ላይ አሁን የእግዚአብሔር ሁሉ ጊዜ አጀንዳ አሁን የሚለው ነው። ነገ የእግዚአብሔር አጀንዳ የእግዚአብሔር እንትን አይደለም። ቮካብላሪ ላይ ነገ እንደዚህ አይደለም። አሁን the most dangerous lie ይላል የሆነ መጽሐፍ ላይ ሳነበው the most dangerous lie ሰይጣን ወይ ዲያብሎስ በጣም የሚዋሸው ትልቁ ላይ እግዚአብሔር የለም ብሎ አይደለም፣ ወይም ደግሞ ገሃነመ እሳት የለም ብሎ አይደለም። ትልቁ በጣም dangerous lie የሚባለው ምንድነው? የዴቪል there is no any hurry ቀስ በል ተረጋጋ ነገ ይሆናል የሚለው ነገር ነው። በጣም ሰውን ቀስ ያደርያ you can do it ልሰራው ትችላለህ። የሆነ ሰው ደግሞ በሌላ መልኩ ሰይጣን ትናንሽ አጋንንቶቹን ልኮ አሳስቶ ሰው ብሎ ላከና ከዛ በኋላ ፊድባክ ሲጠይቅ አንተ ምን ብላ አሳሳትካቸው? እግዚአብሔር የለም ብዬ አሳሳትኳቸው የተወሰኑ ግሩፖች። አንተ ምን ብላ አሳሳትካቸው? አይ ገሃነም ሳዝም ብሎ ነው ብዬ አሳሳትኳቸው የተወሰኑ። አንተ ምን ብላ አሳሳትካቸው? ነገ ተሰሩታላችሁ ብዬ አሳሳትኳቸው። that's the best አለዋል። ለዛ ነው ጌታ አሁንም በተለያየ ቨርስ ላይ ንቁ ትጉ፣ ሰዓቲቷን አታቁም፣ ንቁ ትጉ የሚለው። ምክንያቱም እግዚአብሔር ጌታ አንድም ቀን በዚህኛው አካባቢ ብሎ ነግሮን አያውቅም። ስለ መከራ ዘመን እንደዚህ እንደሚመጣ በደፈናው በገደምዳሜው የሚባለው አይነት ነገር እግዚአብሔር ቬግ ሆኖ እንዲቀርብም ፈልጓል። ለምን በዚህኛው ሳምንት ላይ በዚህኛው ሰዓት ላይ ምናምን ብለን እንድንቆይም እንድንታለልም ስላልፈለገ ማለት ነው።
ስለዚህ ጌታ ለሐዋርያቶቹ ለደቀ መዛሙርቱ የነገራቸው ነገሮች ሁሉ የኢየሩሳሌም መፍረስ ተፈጽሟል። እንደገና ደግሞ በዳንኤል ላይ የአጥፊው ወይም ደግሞ የክፋት ሰው የሚባለው እንግዲህ በነብዩ ዳንኤል የተባለውን የጥፋት እርኩሰት በተቀደሰችው ስፍራ ስታዩ አንባቢው ያስተውል ይላል ምዕራፍ 24 ቁጥር 15 ላይ። ተሰሎንቄ 2:3-4 ላይ ተጽፏል። ዳንኤል 12:11 ላይ አቦሚኔሽን ዲዞሌሽን የሚባለው ወይም ደግሞ የጥፋት እርኩሰት የሚባለው ምንድነው የሚታሰበው? ቤተ መቅደስ እንደገና እስራኤል ላይ ለሶስተኛ ጊዜ ይሰራል። ከዛ በኋላ እንደገና ሪቹዋል የሆነው የድሮ የሰርክ ስርዓት የሚባለው ይደረጋል። በኋላ ደግሞ የሚመጣው ይሄ የጥፋት እርኩሰት የሚባለው ራሱን እግዚአብሔር ነኝ ብሎ ከሌላው በላይ ሁሉ የሚያቆመው አግሪመንት እየፈጠረ መጥቶ እስራኤል እዛ በቤተ መቅደስ ውስጥ ያንን ነገር ሲያደርግ የዛን ጊዜ መከራ ሁሉ የሚመጣበት በቁጥር ተቆጥሮ የሚመጣበት መከራ እስራኤል ትልቅ ፈተና ውስጥ የምትገባበት ሰዓት የዛን ጊዜ ነው ደግሞ ሰዎች መዳን የሚጀምሩት። ይመጣል ብለው ያሰቡት ነገር ሁሉ ከንቱ እንደሆነ ሲያስቡ ከክርስቶስ በስተቀር ምንም ነገር ያንን ክራይስትን እነሱ ያሰቡትን ሊሆን እንዳለ ሲያገባቸው የዛን ጊዜ አይምሯቸው ይከፈታል። የዛን ጊዜ ይታተማሉ። የዛን ጊዜ ይድናሉ። ነገር ግን በጭንቅ እግዚአብሔር ቀኖቹን ባያሳጥር ኖሮ ስጋ ለባሽ ማንም አይቆም። የተመረጡት የተባሉት እነሱ ናቸው። እና ስለ ጭንቀት ስለ መከራ ብዙ የሚናገረው ይሄንን ጊዜ ነው፣ የትሪቡሌሽን ጊዜ የሚባለው። ብዙዎች እንደሚያምኑት ቸርች will not be part of that tribulation። ከመጀመሩ በፊት ትነጠቃለች። ምንን ቤዝ አድርገው ነው ያንን የሚናገሩት? እዚሁ ምዕራፍ 24 ላይ ምን ይላል? የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እንደወሰደ ድንገት እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል ብሎ በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዲቷ ትቀራለች ብለው ይናገራል። ያ ምንድነው? መከራ። እዚህ ጋር ስለ መከራ ስጋ ለባሽ ሊሸከመው ስለማይችለው መከራ ይናገራል። እዚህ ጋር ደግሞ እንደ ኖህ ዘመን ነው። ሰው ይበላል፣ ይጠጣል፣ በቃ ቢዝነስ አዝ ዩዥዋል የሚል ነገር ታያላችሁ። ጌታ የሚመልሰው ሁለት አይነት ነገር ነው። ይሄኛው የሚሆነው ስለ ራፕቸሩ ወይም ደግሞ ድንገት የቤተክርስቲያን ነጠቃ ሲሆን የዛን ጊዜ ሁሉ ነገር ቢዝነስ አዝ ዩዥዋል ይመስላል። ትልቁ መከራ ግን የሚጀምረው እስራኤል የምድንበት ጊዜ ነው። ያን ጊዜ ሽሹ የተባለበት የይሁዳ ሰዎች ከተራራ ያላችሁ ሂዱ፣ አትውረዱ ወደ ታች የተባለ ጣራ ላይ እንኳን ያለ ወደ ሰገነት ላይ ያለ ወደ እንትን እንዳይገባ የተባለበት ያ የክርስቶስ ሁለተኛው ዳግም መምጣት ነው። ይሄኛው ግን የራፕቸር የሚባለው ወይ ንጥቀት የሚባለው ሰዓት ላይ ሁሉ ነገር ቢዝነስ አዝ ዩዥዋል ተብሎ በታሰበበት ቦታ ስለሆነ የክርስቲያን ዓላማ ምንድነው? የዛን ጊዜ ማድረግ ያለበት መንቃት ነው። ከዛም ምን አለ? ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወስዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ይሄ መንቃት የሚባለው ለኛ ነው። ለነሱ እንዴት እንዳርገው ከጥፋት እንደሚያመልጡ ሽሹ ነው የተባሉት። ለኛ ግን መንቃት። ምክንያቱም ቢዝነስ አዝ ዩዥዋል በተባለበት ሰዓት ላይ ድንገት ነጠቃ ይሆናል። ድንገት ሁለት ሰዎች እየሄዱ እያሉ አንዱ ይወሰዳል። ከትምህርት ቤት ሊሆን ይችላል፣ በአውሮፕላን ሰው ሲሄድ ይችላል፣ በመርከብ ላይ ሊሆን ይችላል፣ በመኪና ሃይዌይ ላይ ሊሆን ይችላል የሚካሄደው። የዛን ጊዜ ኬዎስ ነው የሚሆነው። ስለዚህ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። ስለዚህ
የዛሬው ትልቁ ነገር ትምህርት ምንድነው? መንቃት ነው። እንግዲህ በአዲሱ በጀነሬሽን ትውልድም ነግሮናል፣ ንቁ። ይሄኛው ደግሞ በየትኛው ሰዓት እንደሆነ ስለዚህ የክርስቲያን ትልቁ ሀብቱ ንቃት፣ ትጋት፣ ከዳነ ጀምሮ ትጋትና ንቃት ነው። ምን ይላል? እንኪያስ ምግባቸውን በጊዜ የሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹንም ባሮች ሊመታ ቢጀምር ከሰካሮች ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉም ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ሁለት ባሪያዎች አሉ። አንዱ ባሪያው በጣም በትጋት ምግብ ለሚሰጥ ነው ለእንትኖቹ፣ ሌላኛው ግን ባልንጀራውን የሚመታ ነው። ከሰካሮች ጋር ይበላል፣ ይጠጣል፣ ያመሻል። ግን ዲፈረንሳቸው ምን መሰላችሁ? ሁለተኛው ክፉ ባሪያ የተባለው ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ። መንቃት፣ ንቁ መሆን የሚረዳችሁ ከባልንጀሮቻችሁ ጋር አትጣሉ። ጌታ ድንገት ሊመጣ ይችላል ብላችሁ በቦክስ አትማቱ። ጌታ ድንገት ሊመጣ ይችላል ብላችሁ ጉድጓድ አትቆፍሩም። ጌታ ድንገት ሊመጣ ይችላል ብላችሁ የሆነ የማይሆን ክፉ ነገር አታደርጉም። ጌታ ድንገት ሊመጣ ይችላል መንቃት አለብኝ ካላችሁ ከብዙ ነገር ይጠብቃችሁ። ያ ክፉ ባሪያ ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ይላል። ልክ ያንን ሐሳብ ይዘገያል ሲል ትንሽ መትቼው ከዛ ንስሐ ልገባ እችላለሁ ብሎ ባልንጀራውን ሊመታ ጀመረ ይላል። ስለዚህ ከመምታቱ በፊት የቀደመው ሐሳብ የቱ ነው? ጌታዬ ሊመጣ ይዘገያል። ስለዚህ ይዘገያል የሚል ቃል ከሰማችሁ በኢየሱስ ስም ማለት አለባችሁ፣ መንቃት አለባችሁ ማለት። ምክንያቱም መንቃት፣ ትጋት ወደ ጽድቅ መንገድ ይገፋችኋል። መልካም ነገር እንድታደርጉ ይገፋፋችኋል። ጊዜ የለም ብላችሁ እንድትሰሩ ብርቱ ያደርጋችኋል። ስለዚህ ቁልፉ ሐሳብ ንቁ የሚለው ነው። ሁለተኛው ተመሳሳይ ሐሳብ የማቴዎስ ወንጌል ምዕራፍ 25 ላይ በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ይላል። ሙሽራውን ሊቀበሉ የወጡ 10 ቆነጃጅት። ሙሽራይቱ የለችም እንዴ? ሙሽራይቱ የምትባል የለችም። ስታዩ 10 ቆነጃጅቶች አሉ። ሚዜዎች ሳይሆኑ አይቀሩም። የሚቀበሉት ማንን ነው? ሙሽራውን ነው። where is the እንትና ብራይዷ ሙሽራይቱ አይቷለች። ሚዜዎቹ ራሳቸው በአጠቃላይ ሲቆጠሩ ሙሽራይቱ ሊሆኑ ይችላሉ። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ሚዜዎቹ ደግሞ ሙሽራይቱን እኮ የሚያቆነጃጁ ናቸው አይደል? ብዙም ጊዜ ቬሎ ይዛሉ፣ ምን ያደርጋሉ? ላብ ካለ እንደዚህ ጠረቅ ያደርጋሉ አይደል? ግን እነኚህ ቆነጃጅቶቹ ሙሽራይት አልያዙም፣ ሙሽራውን ነው የሚጠብቁት። ለምን? ኮሌክቲቭሊ ራሳቸው እነሱ ሙሽራ ስለሆኑ ነው። ክብር ለኢየሱስ ይሁን። አሜን። ሐዋርያው ዮሐንስ ወንጌል ላይ መጥምቁ ዮሐንስ ምን አለ? እኔ ዝቅ ልል ይገባኛል፣ እሱ ከፍ ሊል ይገባል ሲል ምን አለ? ሚዜው የሙሽራውን ድምፅ ከሰማ በቂው ነው አለ። ክብር ለኢየሱስ ይሁን። አሜን። ሚዜው የሙሽራውን ድምፅ ከሰማ በዚህ በጣም ደስ ይለዋል፣ ይደሰታል አለ። ሙሽራው ምን አለው? ሙሽራይት አለው። እሱ ነው ሙሽራይት ያለው። በዓለም ቤተክርስቲያንን የሚያገባ ሙሽራው ነው። ክብር ለኢየሱስ ይሁን። አሜን። እነኚህ ቆነጃጅቶች ሚዜዎች ናቸው፣ ሙሽራይትን የሚያቆነጁ ናቸው። ኮሌክቲቭሊ ራሳቸው ሙሽራ ናቸው። ግን አንደኛው ሰነፍ፣ አምስቱ ሰነፍ፣ አምስቱ ደግሞ ልባም። ዲፈረንሳቸው ምንም ነገር የለም። አምስቱም ምንም የሚወጣላቸው ነገር የለም። ቆነጃጅቶች ናቸው። አንዱ ፉንጋ የሆነ ምናምን የሚባል ጉዳይ አለ። ክብር ለኢየሱስ። በክርስቶስ ያለው ሁሉ ቆንጆ ነው። አሜን። ዲፈረንሱ አንዶች ሰነፍ፣ ሌላኛው ልባም። ትጋት ብቻ ነው the difference between them። ግን ትጋት አለመኖር ኢኮስት them። ሲዘጋጁበት የከረሙት ነገር ሁሉ አላውቃችሁም የተባሉት ትጋት ስለጎደለ ብቻ ነው። ሄደው ጨምሩልን ዘይት ትንሽ አሉ። ባይበቃንስ? ምክንያቱም ዘይት ለማምረት ፕሮሰስ አለው።
መጸለይ ያስፈልጋል። ከእግዚአብሔር ጋር መቀራረብ ያስፈልጋል። ብዙ ነገር ማድረግ ዘይት ማከማቸት ያስፈልጋል። ትናንትና የተለኮሰ ዘይት የሚዛሬ 15 እንደ አይባልም። ክብር ለኢየሱስ ይሁን። መምጫው ሰዓቱ ስለማይታወቅ ሙሽራው ግን ተመሳሳይ ቃል የተናገራቸው ቁጥር 13 ላይ 25-13 ላይ እንደነዚህ ሰዎች ክፈቱ ለሚሉ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ሙሽራው የሚያስተላልፈው አንድ ቃል ነው። ለደቀ መዛሙርቶችም ቆነጃጀት ሆነው ለመጡትም መጋቢ መስለው ለመጡትም ሁሉ ቀኒቱንና ሰዓቲቱን ንቁ። ስለዚህ ዛሬ ትጋትን ገንዘባችን አድርገን እንሂድ ማለት ነው። ይሄን ያህል ከያዝኳችሁ ይበቃችኋል። ተባረኩ። አሜን።